ቃል እግዚአብሔር ሆነ ከተባለ እንዳልኳችሁ አስቀድሞ እግዚአብሔር አልነበረም፣ የሆነ ሰዓት ላይ ግን እግዚአብሔር ሆነ። እግዚአብሔር አልነበረም፣ እግዚአብሔር ሆነ። ያ ስለሚያስብል እግዚአብሔር ሆነ ሳይሆን እግዚአብሔር ነበረ። ከመች ከዘላለም። ስለዚህ ስለ ቃል ሲነገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ 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 ነበረ። እንዳትረሱ ሁሌ ይህንን ምላችሁ። ቁጥር 3 ላይ ስለዚህ አርዮሳውያን ግን በመጀመሪያ ቃል ሆነ ብለው ነው የሚያስተምሩት። ይህ ኑፋቄ ነው፣ ኬትም አላገኙትም። አርዮሳውያን መናፍቃን አሁን ላይ የሐዋ ምስክሮች ናቸው፣ ጀቨስ ዊትነሶች ናቸው። በመጀመሪያ ቃል ሆነ ወይም በመጀመሪያ ቃል ተፈጠረ ብለው ነው የሚያስተምሩት። ይሄ ኑፋቄ ነው፣ በጣም አደገኛ፣ በጌታችን ላይ የተደረገ ስድብ ነው። እዛው ቁጥር 3 ላይ ደግሞ ሁሉ በቃል ሆነ ይላል። ሁሉ በእርሱ ሆነ ወይም ሁሉ በቃል ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ይላል። ሁሉ በቃል ሆነ ማለት ሁሉ በቃል ተፈጠረ ማለት ነው። በጣም የሚያስገርመው ግን ሁሉ በቃል ተፈጠረ ማለቱ ሳይሆን እንደውም ከሱ በላይ ደግሞ የሚያስገርመን ከተፈጠረውም ይላል ወይም ከሆነውም አንዳችስ እንኳ ያለ እርሱ ያለ ቃል አንዳችስ እንኳ ከተፈጠረ ውስጥ የተፈጠረ የለም። ያለ ቃል የተፈጠረ አንድስ እንኳ የለም። ከተፈጠሩት ሁሉ ከተባለ እንግዲህ ምንም ኤክሰፕሽን ማለት ዊዛ ኤክሰፕሽን ከሆነ ወልድ ራሱ አርዮሳውያን ፍጡር ነው ስለሚሉ ራሱን በራሱ ፈጠረ ሊያስብል ነው። ምክንያቱም ከተፈጠረው አንዳች እንኳን ከሆነው ሁሉ ከተፈጠረው ሁሉ አንዳችስ እንኳን ያለ እርሱ የሆነ የለም ስለሚል ይሄ በአርዮሳውያን ምንፍቅና መሰረት ወልድ ራሱን በራሱ ፈጠረ ያስብላል። ይሄ ደግሞ አብሰርድ ነው። የትኛውም አካል ራሱን በራሱ መፍጠር ስለማይችል ስለዚህ ወልድ የመጀመሪያው ፍጥረት አይደለም። መጽሐፈ ምሳሌ ምዕራፍ 8 ላይ የተነገረው ቃል ከሴፕቱአጂንቱ አንጻር ፈጠረኝ የሚል ቃል አለ። ያ ፈጠረኝ የሚለው ቃል ግን የመንገዱ መጀመሪያ አድርጉ ስለሚል የምን አይነት መንገድ? የድህነት መንገድ። ለድህነት ስለሚመጣ ከዛ አንጻር ስጋን ይነሳልና ቃልም ስጋ ሆነ ስለሚል ያ ሰው በመሆኑ የሚፈጸም ነው። በቃ ሀሳቡ ያ ነው ባጭሩ። ለማንኛውም አላሪዮስ በዚህ መልኩ ተመለሰለት እና በመጽሐፍ ቅዱሳችን ላይ በዚህ በቆላሲስ መልእክቱ ምዕራፍ 1 ቁጥር 15 ላይም ቅዱስ ጳውሎስ ምን ብሎ ተናግሮ ነበረ? ይህንን ይዙና አባቶቻችን በምን መልኩ አብራሩ? እሺ አንዴ ቆላሲስ ኦኬ አንዴ እሺ ምን ነበር? ኦኬ ቆላሲስ እሺ ቆላሲስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትን እርሱም የማይታይ አምላክ ምሳሌ ነው ይለውና ጌታችን ኢየሱስን የሚታዩትና የማይታዩት የሚታያለ አለ። እኛ ራሳችን እንታያለን እና የሚታዩ ነገሮች አሉ። ማተር የሆኑ ነገሮች በጣም ብዙ አሉ። የሚታየውም ሆነ የማይታይም ቢሆን የሚታዩትን የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በጣም እኮ የሚያስገርሙ በሰማያትና በምድርም ያሉት ሁሉ በእርሱ ተፈጥረዋል። እርሱ የማይታይ አምላክ ምሳሌ ነው ተብሎ የተነገረለት ጌታችን ኢየሱስ ነው። ከላይ ከፍ ብሎ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያ የፍቅሩ ልጅ የተባለው እርሱ የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም አለቅነት ቢሆን ዙፋናት ወይም ስልጣናት ወይም በሰማያትም በምድርም ያሉት ሁሉ በእርሱ ተፈጥረዋልና ይላል። በማን? በእርሱ። የሚታየው የማይታየው በሰማይም በምድርም ያለው ሁሉ አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ የተፈጠረው በእርሱ ነው፣ በወልድ። ስለዚህ ስለ ፍጥረት ሲናገር ፍጥረት ይላል ወይም ተፈጠሩ ይላል። ተፈጠሩ ይላል፣ ፍጥረት ይላል። ስለዚህ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት እርሱ ምንድን ነው አለ? የተፈጠረ ነው። ከፍጥረት ሁሉ በፊት የተፈጠረ ነው። አርዮሳውያን መናፍቃን እንደዛ ነው የሚሉት። ግን ጳውሎስ ሲናገር ስለ ፍጥረት ሲናገር ተፈጠሩ ብሎ ልክ ልጁ ላይ ሲደርስ ግን ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት በኩር ነው። እንደውም አንዳንዶች እሱማ ቅዱስ ሚካኤል ነው ይላሉ። ኢየሱስን ሚካኤል ነው ይላሉ። ግን ጌታችን ኢየሱስ የቅዱስ ሚካኤል ጌታ ነው። አምላከ ሚካኤል ነው፣ መልአክ አይደለም ኢየሱስ። ለዛ ነው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የሚለው። የእግዚአብሔር መላእክት ሁሉ የሚሰግዱለት ይህ ጌታ ነው፣ አምላክ ነው።
ፈጣሪ። ስለዛ አሪዮስ እንዲህ ያለ ትምህርትን በየቦታው ሲያዛባ ሲያስተላልፍ ከሆነ ሰዓት በኋላ ቤተክርስቲያናችን ጉባኤ አደረገች። የመጀመሪያውን ታላቁን የዓለም አቀፋዊ ጉባኤ የኒቂያ ጉባኤ ይባላል። በኤዥያ ማይነር ውስጥ የሚገኝ ቦታ ላይ እንደዚህ ጉባኤ የተደረገ 325 ዓመተ ምህረት ላይ ጉባኤ የተደረገ ከተለያየ የዓለማችን ክፍሎች እረኞች መጡ። በኤርሲያን ውስጥ ያሉ የኤርሲያን እረኞች ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የተናገረው እንደተመዘገበው ማለት ነው። ምን የሚለውን እግዚአብሔር በገዛ ደሙ የዋጃትን ቤርሳንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤርሳንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ተብሎ የለ። ጳጳሳት ማለት እረኞች ማለት ነው እና እረኞች አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዛ ቤርሳን መጠበቅ አለባት። ትምህርቷ በምን መልኩ የሚጠበቀው አዲስ ትምህርት በመፈልሰፍ ሳይሆን ከጥንት ጀምሮ የመጣውን አንስቶ በማሳየት። ስለዛ በ325 ዓመተ ምህረት ልክ እንዲህ አይነት ኑፋቂ ሲነሳ ራይኸው ብለው ከቅዱሳት መጽሐፍት አጣቅሰው ፕላስ መጽሐፍ ቅዱስ ብቻ ምናምን ሳይሆን ደግሞ አባቶቻችንም ደግሞ ያቆዩልን ትምህርት ይሄ ነው የሚለውን ይዘው ወጡ እና ጉባኤ የተደረገ ይኸው ትምህርታችን ይሄ ነው አሉ። ስለዚህ አሁን ቤተ ክርስቲያን የክርስቶስ ኢየሱስን አምላክነት እንደ አዲስ እዚያኔ አታውጅም ወይ አስቀድሞ እንደዚህ አይነት ትምህርት ሳይኖር ይዛ መታ መስጠት አትችልም። እንደዚህ አይነት በዚህ ስልጣን የላትም ቤተክርስቲያን እንደዚህ ያለ ስልጣን የላትም። እንዴት ያለ ስልጣን? አስቀድሞ ሃይማኖት ያልሆነ ነገር አስቀድሞ አስተምህሮ ያልሆነ ነገርን በቃ አስተምህሮ አድርጌዋለሁ አትልም። ኦኬ አስቀድሞ አስተምህሮ ያልሆነ ነገርን አስተምህሮ ነው በቃ ይሄ አትልም። እንደዚህ አይነት ስልጣን የላትም ቤተክርስቲያን ያላት ስልጣን ምኑ ጋር ነው ከተባለ በዋናነት ከትምህርት ጋር በተያያዘ ከጌታ አንድ ጊዜ የተቀበልነው አስተምሮ ይሄ ነው ብላ ትክክለኛውን ከስተቱ ትለያለች። ኦኬ ከስተቱ ትለያለች። ቅዱሳት መጽሐፍት ላይም ልክ እንደዛ ነው። ይሄ ትክክለኛ ነው፣ ይሄ ደግሞ የሌሎች የመናፍቃን መጽሐፍ ነው ብላ ትለያለች። ትምህርት ላይም ትክክለኛው ከጌታ የተቀበልኩት በታሪክ ውስጥ የመጣው አስተምህሮ ይሄ ነው። አይ አንተ ደግሞ እኔማ እንደው የሚመስለኝ መጽሐፉን ብቻ ይዤ አንብቤ ይኸው እዚህ ይሄ እግዚአብሔር ቃል አለልኝ ብለህ ራስን ሸውደ እኔ እንደው የመጣልኝ ትምህርት ለእኔ ለጭንቅላቴ ተስማማልኝ ይሄ ነው ካልክ ራስን ችለህ ትሄዳለህ። ቤተክርስቲያን ግን ትልቅ ስልጣን አላት፣ ትልቅ ኦቶሪቲ አላት። ምን ላይ? ከጌታ የተቀበልኩት ትምህርት ይሄ ነው በላይ ማሳየት። የቷ ቤተክርስቲያን? ዓለም አቀፋዊቷ ቤተክርስቲያን። ስለዚህ ይሄ ጉዳይ ሲነሳ የአሌክሳንድሪያ ቤተክርስቲያን የግብፅ ማለት ነው እነ ቅዱስ አትናቴዎስ የነበሩበት እነ እለእስክንድሮስ የነበሩበት ብቻዋን ያቺ ኤርሲያን ብቻ ተሰብስባ እዛው ቤርሳን ላይ የሆነ ነገር አላደረገችም። በዓለም አቀፍ ደረጃ ይታይ ነገር ተባለ። በዓለም አቀፍ ደረጃ መጣ። ስለዛ የሚታየው ቅዱስ ትውፊት ዓለም አቀፋዊ ነው። አይቷል። ሎካል ትውፊት ብቻ ማለት ዓለም አቀፋዊ የሆነ ትውፊት አለ። መመዘኛ እየተሰማ ነው ጋይስ ወይስ መሀል መሀል ላይ ይቋረጣል? እዚህ ጋር መሀል መሀል ላይ የሆነ ነገር እንትን ይለኛል። ምንም አልተቆራረጠ። ቀጥላል። እሺ እና በዓለም አቀፍ ደረጃ ጉባኤ ተደርጎ በቃ ትምህርቱ ያው ተነገረ። ምን የሚል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ ደግሞ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ ቃልም በእግዚአብሔር ዘንድ ነበረ። ዓለም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አሁን እነሱም ደግሞ ምን አሉ? ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ እናምናለን። ስንት ልጅ? አንድ ልጅ፣ ብቸኛ ልጅ። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን ተመለከትን እንዲል መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ግን ተረከው ተብሎ እንደተነገረ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዶታል እንደተባለ ማን እስኪሰጥ ድረስ? አንድያ ልጁን እስኪሰጥ ድረስ። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በማን? በአንዱ በእግዚአብሔር ልጅ ብቸኛ ልጅ ነው ኢየሱስ። ስለዚህ አንድ የአብ ልጅ በሚሆን በአንድ ጌታ ኢየሱስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ተባለ። አብ እውነተኛ አምላክ ነው። እውነተኛ አምላክ ቢሆን ከአንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ ጌታ ሲናገር ዮሐንስ 17 ቁጥር 3 ላይ። አብ እውነተኛ አምላክ ነው። ይህ ወልድ ደግሞ የሚገኘው ከአብ ስለሆነ ከእውነተኛ አምላክ የተገኘ እውነተኛ አምላክ። አይተዋል። አብ የተፈጠረ ነው? ያልተፈጠረ? ያልተፈጠረ። ያልተፈጠረ ስለሆነ አብ ከዚህ ከአብ የሚገኘው ወልድም ያልተፈጠረ ነው። ምክንያቱም የሚገኘው በባህሪ ነው። አብ ፈጥሮት ሳይሆን ቀጥታ የሚገኝ ነው በመወለድ ከአብ የተገኘ። ልክ ከአንተ ውስጥ ቃልህ እንደሚገኝ
ኤግዛክትሊ ልክ እንደዛ ላይሆን ይችላል፣ ግን ልክ እንደዛ ማለት ነው እንደ ምሳሌ። ወይም ደግሞ ከፀሐይ ብርሃኑ እንደሚወጣ ልክ እንደዛ እና ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሚሆን ብለው ሆሞሲዮስ የተባለውን ቃል እንግዲህ ይኸው አስቀምጡልን። ሆሞሲዮስ የሚለው ቃል ጥንት ላይ ክርስቲያናችን ውስጥ መናፍቃን ይጠቀሙበት ስለነበረ ነው ይህን ቃል አንጠቀምም ተብሎ ነበር። በኋላ ግን ሆሞሲዮስ የሚለው ራሱ ቃል ደግሞ ጥቅም ላይ ይውላል። በአግባቡ ከሆነ ቃላት ጥቅም ላይ ይውላሉ፣ በአግባቡ ከሆነ። ለማንኛውም ከአብ ጋር አንድ የሆነ ኮንሰብስተንሻል ማለት በባህሪ አንድ የሆነ ማለት ነው። በአንድነት እንሰግድለታለን፣ እናመሰግናለን፣ እርሱም በነቢያት አድሮ የተናገረ ነው የሚል ነገርን ያስቀምጣል። ስለዛ መንፈስ ቅዱስ ጌታ እንደሆነ ከጥንት ጀምሮ ትምህርቱ አለ፣ በቅዱሳት መጽሐፍት ላይ አለ። ሶስቱን ሰጡ። ልክ እንዴት መሰላችሁ? ለምሳሌ አንድ ጥቅስ ልስጣችሁ። ሐዋርያት ሥራ አንደኛ መንፈስ ቅዱስ ከአብና ከወልድ ጋር በአንድነት ስም በሚል ቃል ተያይዞ ተነግሮለታል። ልክ አብ አምላክ ነው፣ ወልድም አምላክ ነው። ኦፍኮርስ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ለጌታችን ኢየሱስ በማን ስም እያጠመቃችኋቸው? በእግዚአብሔር ስም፣ በአብ በወልድና በመንፈስ ቅዱስ ስም። ሰው ተጠምቆ የሚድነው በእግዚአብሔር ስም ሲጠመቅ ነው እንጂ በፍጡር ስም አይደለም የምትጠመቀው። ሰው በአብ በወልድ እና በመንፈስ ቅዱስ ስም፣ ስሞች አይልም፣ ስም በሚለው ቃል ሶስቱን አካላት አንድ አድርጎ ይይዛል። ስለዛ መንፈስ ቅዱስ ፍጡር ቢሆን ፍጡር ከፈጣሪው ጋር በአንድነት ስም ተብሎ ያውም አብሮ ደግሞ በእነሱ ስም ተቀላቅሎ ለመጠመቂያነት እንኳን ላገለግል በፍጹም አይችልም። ከዛ አንጻር ማየት ትችላላችሁ። እንዲሁ ግን ሐዋርያት ሥራ ላይ እንደምታውቁት ሐዋርያት አስቀድሞ እንግዲህ ቤተክርስቲያን እንደተመሰረተች አካባቢ በምን መልኩ ነበር የሚኖሩት? ሁሉም እየተሰባሰቡ ያላቸውን ገንዘብ እያመጡ ሁሉም ተመሳይ ኖሮ ይኖሩ ነበረ እና በዛን ወቅት ላይ ሐናንያ አንድ ነገር አደረጉ። ምን አደረጉ? መሬት ሽጠው ከዛ ላይ አስቀሩ። እንዲህ ይላል። ሐናንያም የተባለ አንድ ሰው ምዕራፍ 5 ነው ቁጥር 1 ላይ ሐናንያም የተባለ አንድ ሰው ሰጲራ ከተባለች የመንፈስ ቅዱስን አምላክነት ዝም ብዬ አትሊስት አንድ ነገር ላሳያችሁን አለፍ ብዬ ነው። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠና ሚስቱም ደግሞ ስታውቅ፣ ሚስቱ ታውቃለች፣ እያወቀች ሚስቱም ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። አሁን እንግዲህ ሲጀምር የራሱ ነው፣ ያስገድደውም አልነበረም። ግን እንደዚህ አይነት ኑሮን ከጀመሩ በኋላ ግን እንደዚህ አይነት ነገርን መስራት ጀመረ። አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስ ግን እንደዚህ አለው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ አለው። ማንን ታታልል አለ? መንፈስ ቅዱስን። እንዳትረሱ፣ ያታለለው የዋሸው ማን ነው? መንፈስ ቅዱስን ነው። መንፈስ ቅዱስን ታታልልና ከሽያጩ ታስቀር ዘንድ ሰይጣን በልብህ ስለምን መላ። ሳትሸጠው ያንተ አልነበረም ወይ? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ ይልና እግዚአብሔርን እንጂ ሰውን አልዋሸህም አለው። መጀመሪያ ማንን ነው ያታለልከው ወይም ማንን ነው ያሸው ብሎት ነበር? መንፈስ ቅዱስን። መንፈስ ቅዱስን ዋሽታል፣ መንፈስ ቅዱስን አታላል። ያታለልከው ያ ቅዱስ መንፈስ ደግሞ ሰው አይደለም እግዚአብሔር እንጂ። ስለዚህ ሞተ፣ ሐናንያ ሞተ። ሚስቱን መጣች፣ ሞተች። ባልሽን ተከታዩ ተባለች፣ ሞተች። እና እንደዚህ አይነት መቅሰፍት ደግሞ ይወርዳል። ለማንኛውም መንፈስ ቅዱስ ሰው ሳይሆን እግዚአብሔርን እንጂ ሰውን አልዋሸህም ተባለ። ያታለልከው መንፈስ ቅዱስን ነው ተብሎ ነበር። ለማንኛውም የመንፈስ ቅዱስ አምላክነት በሌሎችም በብዙ ማስረጃዎች ተቀምጠዋል። ለማንኛውም ግን እንዲህ ያለ ነገርን በጉባኤ ቁስጥንጥንያ ደግሞ ተሰጠ። አብሮ ደግሞ እና አቡሊናሪዎስ ነገረ ክርስቶስ ላይ አንዳንድ የተናገሯቸው ነገሮች ነበሩ። እርሱ ምን የሚል ነው? እንደው ወልድ ስጋን ነሳ እንጂ ማለት አቡሊናሪዎስ የትራኮቶሚ ነገርን የሚያስቀምጠው ስጋ፣ ነፍስ እና መንፈስ ብሎ ያስቀምጥና ነፍስን የሚያውልክ እንስሳት ላይ እንዳለው አይነት አድርጎ ያስቀምጣል። ስለዛ መንፈሱን ይክዳል ማለት ነው። አልተዋሃደም የሚለውን እዛ መንፈስ የሚለው ልክ ከራሽናል ነፍስ ጋር ከአዋቂት ነፍስ ጋር የሚገናኝ ነው። ለማንኛውም በአጭሩ ግን ለእናንተ ለመግለጽ ነፍስን አልተዋሃደም ማለት አቡሊናሪዎስ ተነሳና አይ ቃል ሲመጣ ስጋን ነው የነሳው የተዋሃደው እንጂ ነፍስን አልተዋሃደም። በነፍሱ ቦታ መለኮት እንደ ነፍስ አገለገለችለት የሚል ነገርን አስቀመጠ። ይህም እዛው ጉባኤ ላይ መልስ ተሰጠበት። በተለይ እነ ቅዱስ ጎርጎርዮስ ዘንዚናዙ በጣም ፌመስ የሆነ አንድ አባባል አሉ አይደል? ያልነሳውን አላዳነውም የሚል ቃል። ያልነሳውን
አላዳነውም። የነሳው ስጋን ብቻ ከሆነና ነፍስን ካልነሳ አዳም እንግዲህ ሲወድቅ የወደቀው ይላል ጎርጎርዮስ ዘንዚናዙ በስጋም በነፍስም ነው። እንደው ስጋው ብቻውን ወድቆ ነፍሱ ያልወደቀች አይደለችም፣ ስጋውም ነፍሱም የወደቁ ናቸው። ስለዚህ በስጋም በነፍስም ከወደቀ መፈወስ የሚያስፈልገው ስጋው ብቻ አይደለም፣ ነፍሱም ጭምር ናት። ቃል መጣ፣ አምላክ መጣና ተዋሃደ። ያዳነው ወይም የፈወሰው የተዋሃደውን ነው። ስጋን ብቻ ነስቶ ተዋሃደ ከተባለ ግን ነፍስን አልተዋሃደም እና ነፍስን ካልተዋሃደ ነፍስ አልተፈወሰችም፣ አልዳነችም ማለት ነው። እስካሁንም ድረስ የስጋ ድህነትን ብቻ አገኘን እንጂ የነፍስን ድህነት አላገኘንም ያስበላል የሚል ነገር ይመልስለታል። እነዚህ ሰዎች የተወሰነ ማስረጃ ይቀርባሉ። ልክ ለምሳሌ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ፣ ቃልም ስጋ ሆነ። ስጋ ሆነ ስለሚል ስጋ ነው የሚለው ነፍስ የለውም። ስጋ የሚለው እነሱ እንደ ነፍስ የሌለው ዝም ብሎ ቆዳ አድርጎ አሰቡት እና አቡልናሪዎስ ስጋ ሆነ ስለሚል ማለት ነው። ይህንን ግን መለሱ አባቶች። በምን መልኩ? ለምሳሌ የኢዩኤልን መጽሐፍ ይጠቅሱና ምዕራፍ 2 ላይ ያለውን ቁጥር 38 ላይ በዘመን ፍጻሜ እግዚአብሔር መንፈሴን በስጋ ሁሉ ላይ አፈሳለሁ ብሎ የለ በስጋ ሁሉ ላይ ወይም ያ አማርኛው ሲተረጉመው ስጋ በለበሰ ብሎ ነው የሚተረጉመው። ያኔስ ቀጥተኛው አተረጓጎም በስጋ ሁሉ ላይ ነው። በስጋ ሁሉ ላይ መንፈሴን አፈሳለሁ ሲል በስጋ የሚለው ነፍስ የሌላቸው ስጋዎችን እየመረጠ ያፈሳል ማለት ነው? በፍጹም አይደለም። ስጋ የሚለው ሰው የሚለውን አመልካች ሆኖ የሚገባ ነው በማለት ሰውነቱን ያሳያል። ነፍሴ ተጨነቀች የሚሉ የክርስቶስን ንግግሮች ነፍሴ ታወከች ተጨነቀች የሚሉ ንግግሮች እያነሳ አረ ነፍስማ አለው ብሎ ያስቀምጠዋል። በመስቀል ላይም አባቶ ነፍሴን ተቀበል ብሎ ደግሞ ሲጣራ አይተነዋል። አረ ክርስቶስ ነፍስንም ተዋህዷል። ባይዋሃድማ ባላዳንን ነበር። እና ሁል ጊዜ አባቶች የሚነሱ ምንፍቅናን ከድህነት አንጻር እያደረጉ መልስ ይመልሳሉ። የአርዮስ ሰዓት ወልድ ፍጡር ከሆነ ፍጥረታትን አያድንም፣ ማዳን አይችልም። ራሱ ፍጡር ከሆነ እና ሰው ሆኖ ከመጣ እንደውም እሱ ራሱ መድኃኒት ያስፈልገዋል። በዚህ በቁስጥንጥንያ ጉባኤ ላይም ነገረ ክርስቶስ ላይ ወልድ ስጋን ብቻ እንጂ ነፍስን ካልተዋሃደ እንግዲህ የዳነው በስጋ ብቻ እንጂ በነፍስ አይደለም፣ ያልነሳውን አላዳነውም ነው። የወደቅነው ደግሞ በስጋም በነፍስም ነው። የወደቀውን ነሳው፣ አነሳው፣ ከፍ ከፍ አደረገው፣ ስጋንም ነፍስንም። እና እንዲህ ያለ ትምህርትን አስተላለፈች ቤተክርስቲያናችን። አስቀድሞ ያልነበረ አዲስ ነገር ነው የሰጠችው? በፍጹም። ከጥንት ጀምሮ የመጣው በቅዱሳት መጽሐፍ የተገለጠው ጌታ ቀጥታ ለቅዱሳን አንድ ጊዜ የተሰጠውን ፍጹም የሆነውን ሃይማኖትን ፈጽሞ የተሰጠውን ሃይማኖትን እርሱን ነው የህያው ሃይማኖት ላይ የተሰጠችው። ታዲያ እዚህ የቁስጥንጥንያው ጉባኤ ላይ የእምነት መግለጫው ላይ ስለ መንፈስ ቅዱስ እንደዛ ከተናገሩ በኋላ በመንፈስ ቅዱስም እናምናለን፣ እርሱም ጌታ ህይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን፣ እርሱም በነቢያት አድሮ የተናገረ ነው ይልና ቀጠል አድርጎ ደግሞ አብሮ አለ ምን የሚል ምንድነው? ሐዋርያት አንዲት ቅድስት ኩላዊትና ሐዋርያት በምትሆን ቤተክርስቲያን እናምናለን። ዋን ሆሊ ካቶሊክ ኤንድ አፖስቶሊክ ቸርች ማለት ነው። አንዲት ቅድስት ዓለም አቀፋዊት ወይም ኩላዊት እና ሐዋርያዊት በምትሆን ቤተክርስቲያንም እናምናለን አሉ። ስንት በምትሆን ቤተክርስቲያን? አንዲት። ያቺ አንዲቷ ቤተክርስቲያን ቅድስት ናት። ያቺ አንዲቷ ቤተክርስቲያን ዓለም አቀፋዊት ናት። አይተዋል። ያቺ አንዲቷ ቅድስቷ ዓለም አቀፋዊት ቤተክርስቲያን ደግሞ ሐዋርያዊት ናት። ቤተክርስቲያናችን እቺ ናት። አይተዋል። እቺ ናት። አንዳንድ ጊዜ ሎካል ቸርች ምናምን ምስል ቅር የሚለው ሰው አለ። ሎካል ቸርቾች አሉ። እሺ፣ ለተለያየ ጉዳይ ለአገልግሎትም እንዲመች ይኸው የኢትዮጵያ ክርስቲያን ትኖራለች፣ የግብፅ እና የሌሎችም በተለያየ ዓለማችን ክፍል ያሉ የእነሱ ሎካል አብያተ ክርስቲያናት ይኖራሉ። ግን ሁላችንም ሩጫችንን የጨረስን ሩጫ ላይ ያለን እኛ አሁን ሩጫ ላይ ያለን ምድር ላይ ያለን ሩጫችንን የጨረሱ ቅዱሳን ራስ የሆነው ኢየሱስ ሁላችን ደግሞ ቤተክርስቲያንን ለዛ ክርስቲያን ራስ ኢየሱስ ነው እና ይህች ክርስቲያን ሐዋርያዊት ናት። ይህች ክርስቲያን አንዲት ናት። ይህች ክርስቲያን ቅድስት ናት። ይህች ክርስቲያን ደግሞ የአንድ ሀገር ብቻ አይደለችም። የኢትዮጵያው ይለያል የሚባል አስተምህሮ አሁን ዶግማውን የለንም። አገላለጽ ሊኖር ይችላል አሮ ነው። በአስተምህሮ ደረጃ ግን የግብፅ ይለያል የሚባል የለም። በቃ በአስተምህሮ በዶግማ ደረጃ አንዲት ቤተክርስቲያን ያለችን እዛች ቤተክርስቲያን ውስጥ ሁሉም አሁን ያልኳቸውን ይቀበላሉ። አለቀ። እና ይህች በዚህ ቤተክርስቲያን እናምናለን። ሁሌም ኮንፌስ የምታደርጉት ስትጸልዩ ይህን ትጸልዩት የለ ጸሎት ሃይማኖትን በጸለያችሁ ቁጥር ነው ኮንፌስ የምትመሰክሩት። በዚች ቤተክርስቲያን እናምናለን እያላችሁ አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት በሆነች ቤተክርስቲያናችን እናምናለን እያላችሁ ሁሌም እንድትጸልዩ ታደረገች። ከዛም ቤተክርስቲያናችን እንደዛ አለና ከዛ በኋላ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን አሉ። በአንዲት ጥምቀት እናምናለን ሲሉ ጥምቀት አንድ ጊዜ ብቻ ነው በሚል ብቻ አይደለም። ባይዚ ሴንሱ እሱ ብቻ ሳይሆን አዎ ጥምቀት አንዲት ናት። እሱ ብቻ ደግሞ ሳይሆን ቤተክርስቲያን አንዲት አይደለች።
የሚያድነውም ጥምቀት አንዲቷ ጥምቀት ብቻ ናት ነው። ምክንያቱም መናፍቃን ለራሳቸው ምንፍቅናቸውን እያስተማሩ እዛ ያጠምቃሉ፣ ጥምቀትን አይክዱም፣ ለኃጢአት ስርየት ነው ይላሉ። ዘን የኃጢአት ስርየትን ይሰጣል ብሎ ስለሚሰብኩ በፍጹም ያለችው ቤተክርስቲያን አንዲት ናት። አንዲት ቅድስት ምንድነው ዓለም አቀፋዊትና ሐዋርያት ቤተክርስቲያን አለች። ለኃጢአት ስርየት የሚሆነውም አንድ ጥምቀት አለ በዚች ቤተክርስቲያን ውስጥ የሚሰጥ። ከዚህ ቤተክርስቲያን ውስጥ ውጭ ያለ ሌላ ጥምቀቶች ለድህነት አይሆኑም። አይተዋል። ስለዚ ሁሉም ሰው እየተጠመቀ እዚች ቤተክርስቲያን ውስጥ ነው መጨመር ያለበት። ከዚች ቤተክርስቲያን ውጭ የሆኑ ሰዎች ቢያጠምቁ ወዴት ነው የሚጨምሩ? ወደዚህ አይደለም፣ ወደ ራሳቸው ነው የሚጨምሩ። ስለዛ ከጌታ አካል ውጭ ነው፣ አትድንም። ስለዚ አንዲት ጥምቀት ሲል እሱንም ጭምር ያካትታል። እንደዛ አሉ። ዘን ቀጠል አድርገው በሙታን ትንሣኤ ደግሞ እናምናለን። እዚህ ጉዳይ ላይ የነ ቄርሎስ ማለት ነው። እና ቄርሎስ በጣም የተደነቀ ሰው ነው። ቅዱስ ቄርሎስ በጣም የሚያሳዝነው ምንድነው በውጭ ዓለም በዛ ደረጃ ስራዎቹ ምናምን ልክ እንደ ሌሎቹ አባቶች በደንብ ይወጡለታል። ለምሳሌ የፊሊፕ ሻፍን ኤዲሽን ፊሊፕ ሻፍ የአባቶችን ትምህርት ያዘጋጀው ሰው ማለት ነው ሲያዘጋጅ በጣም በርካታ ቮሊዩሞች አሉ። አንተ ናይሰን ፋዘርስ ተብሎ ከኒቂያው ጉባኤ በፊት የነበሩ አባቶች፣ ናይሰን ኤንድ ፖስት ናይሰን ፋዘርስ ተብሎ የኒቂያው ጉባኤ ሰዓት የነበሩ አባቶችና ከዛ በኋላ የመጡ አባቶች እነሱ ሁሉ የነሱን ሁሉ አባቶች የተለያዩ እንግዲህ የተመረጡ ስራዎቻቸው እንደዚህ ተዘጋጅቶ የቅዱስ ቄርሎስን ግን አላካተቱትም። እና ቅዱስ ቄርሎስ ድንቅ አባት፣ የሚገርም ቴዎሎጂያን ነው። ኤኒዌይስ ስለ ክርስቶስ ተዋህዶ እንዴት እንደሆነ ምናምን እሱ አስረዳ። ውህደቱ ኦኬ፣ ክርስቶስ አዎ ፍጹም አምላክ ፍጹም ሰው ነው፣ ግን አይከፋፈልም። አምላክ ስጋን የራሱ አድርጎታል። የራሱ ካደረገው በኋላ ነጠለ ስጋው እንደዚህ ነው፣ ነጠለ ቃሉ ደግሞ እንደዚህ ነው አይባልም። እና እነ ንስጥሮስ ርቀው ሄደዋል። ብዙ ኢቨን ሊቀ ካህናት ሲሆነ ራሱ ሰውነቱ ነው ሊቀ ካህናት የሆነው፣ ቃል ሊቀ ካህናት አይደለም ብሏል። ለዛ ነው ባይዚ ቃለ ግዛቱ ላይ ታችኋል። 11ኛው ቃለ ግዛት ላይ የኤፌሶን ጉባኤ ላይ የሚጸደቀው ላይ ማለት ነው ሊቀ ካህናት ሲሆን ስጋው ብቻ ነው የሚሉ የተወገዙ የሆኑ የተባለው ለዛ ነው። አስቀድሞ ንስጥሮስ እንደዛ ያስተምር ስለነበር ነው። እና ቃል ስጋን ተዋሃደ፣ በቃ ስለተዋሃደ እርሱ ሊቀ ካህናት ሆነ፣ ለሁላችን ሊቀ ካህናት ሆነን። ስለዛ ስጋው ብቻ ነው የሚል አይደለም። ስጋው ከመለኮቱ ተነጥሎ የሆነ ስጋው ኢንፊሪየር ሆኖ የበታች ሆኖ ስጋው የሆነ ስራዎችን የሊቀ ክህነትን ስራ የሚሰራ መለኮት እንደዛ አይደለም። አንድ ነው ኢየሱስ፣ አለቀ። የትኛውም የተሰራ ስራ የሚሰራው ስግው ቃል በሆነው በክርስቶስ ነው። ስለዛ ሲዋሃድ አሁን እንግዲህ የቃል ገንዘብ አለ፣ የስጋ ገንዘብ አለ። ውህደቱ ላይ የቃል ገንዘብም የስጋ ገንዘብም አይጠፉም። ኦኬ፣ ፈጣሪነት ፍጡርነት ወይም ኢፍጡርነት አለመፈጠርም መፈጠርም አይጠፉም። በቃ አለቀ በውህድ በሆነው ውስጥ። እና ኤኒዌይስ እንደዚህና መሰል ነገሮችን ይዞ እንደዛ ይላል። ባይዚ ቅዱስ ቄርሎስ ኦን ዘ ዩኒቲ ኦፍ ክራይስት መጽሐፍ አለው። ጋበዝኳችሁ፣ ሁላችሁም አንብቡት። ጥያቄና መልስ አይነት ነገር ነው ጽሁፉ። ኦን ዘ ዩኒቲ ኦፍ ክራይስት አንድ የሚጠይቅ አለ። ንስጥሮሳዊ የሆኑ ሀሳቦችን እንዲህ ይላሉ እነሱ እንዲህ ይላሉ እነ ንስጥሮስ እያለ የሚጠይቀው ሰው አለ። ኤቢ ያለ ይቀጥላል። ማነው ቅዱስ ቄርሎስ አንዱን ያኛው ጠያቂው አንዱን ይይዝና እና ቅዱስ ቄርሎስ የሚጠይቁትን ይመልሳል። እና እዛ ውስጥ አንድ የተናገረው ነገር አለ። ከሁለቱም የሆነ አንድ ባህሪ ነው። ስለዚህም በክርስቶስ ብቻ አለ የሁለቱም ባህሪያት ሁሉ ገንዘቦች በእርሱ ይታያሉ፣ ይገለጣሉ፣ ጸንቶ ይኖራሉ ይላል። ሁሉ ነው የሚለው፣ ሁሉ ገንዘቦች፣ አንድም የሚጠፋ የለም። አሁን እንግዳ የሆነ ትምህርት የሚያስተምር ሰው ሊኖር ይችላል። አይ ፍጡርነቷን አጥፍቷታል፣ ጠፍታለች፣ የለችም፣ ወይም ደግሞ ጠፍቷል ባይሉ ራሱ አንላትም ብለው ጠፍቷል ማለት በጣም አደገኛ እንደሆነና ከባድ እንደሆነ ስለሚታወቅ ብቻ አልጠፋም ግን አንለውም ይላል። ለሮም አትለው ካልጠፋ እና ሁሉም ይነገርለታል። ኦኬ፣ የአምላክነት ገንዘብም የስጋ ገንዘብ የሚነገርለት ሆነ እና ይሄ የኤፌሶን ጉባኤ ላይ ጠቅላላ ባለመልኩ ውህደት እንዴት የክርስቶስ ተዋህዶ እንዴት እንደሆነ ጸደቀ ኢነሴንስ ግልጽ ሆኖ ተነገረ፣ አለቀ። ሶስቱ ጉባኤያት እነዚህ ናቸው። እናንተ ሰዎች በኋላ ላይ ግን በናውጣኬ ምክንያት በሌሎችም ምክንያት በአንጾኪያ በኩል ባሉት አንዳንድ ብዥታ ምክንያቶች ምናምን ደግሞ ጉባኤ ኬልቄዶን ይደረግና የኬልቄዶን ጉባኤ ቤተክርስቲያን ጥሩ ያልሆነ አደገኛ የሆነ ችግር ይገጥማታል። ካቶሊክ፣ ኦርቶዶክስ እንደዚህ ይሆናል። ኤኒዌይስ ታሪኩ ዝም ብዬ ልንገራችሁ። ተለያዩና ማለት ነው
እና የኦሪየንታል ቤተክርስቲያን በቃ ኖዋ ይሄ የኬልቄዶን ጉባኤ ጭራሽ የዓለም አቀፋዊ ጉባኤ ምናምን ጭራሽ መሆን አይችልም፣ የሌለ አዲስ አገላለጽ ነው ያመጣችሁት። ከክርስቶስ ተዋህዶ ጋር በተያያዘ የኤፌሶን ጉባኤ ላይ ጥሩ የሆነ አገላለጽ ተሰጥቷል አባቶቻችን። አሁን እናንተ መታችሁ ከተዋህዶ በኋላ ሁለት ባህሪ የሚል አይነት አገላለጽን ስላመጣችሁ አንቀበልም ተባሉ። የኬልቄዶን ጉባኤ ራሳቸውን ችለው ሄዱ እና ነው ያሉት። ግን አብያተ ክርስቲያናት እንግዲህ የኛ ክርስቲያን ማለት ነው እሷ እስካሁን ድረስ በቃ ነው አለች፣ ቀጠለች፣ መጣች እስካሁን ድረስ አለች። ኦኬ ያለምንም መለያየት አለቀ። በኒቂያውና በቁስጥንጥንያው ጉባኤ የእምነት መግለጫ ላይ ምንም አይጨመር ተብሎ ነበር። በቃ አይጨመርም፣ ያ ነው ሃይማኖታችን። ከዛን ጊዜ ጀምሮ የመጣውን ብቻ ይዛ ቤተክርስቲያናችን እስካሁን ደርሳለች፣ እስካሁን ድረስ። እነዛኛዎቹ ግን ካልሲዶኒያንስ ጉባኤ ኬልቄዶንን ተቀብለው የወጡት ደግሞ ትንሽ ቆይተው የተወሰነ አንድ 500 ዓመት ደግሞ ቆይተው ኢስተርን ኦርቶዶክስ ካቶሊክ ተብሎ ደግሞ ይለያያሉ። አሁንም ሌላ 500 ዓመት ደግሞ ይቆዩና ከ11ኛው ክፍለ ዘመን በኋላ ማለት ነው 16ኛው ክፍለ ዘመን ላይ ደግሞ ፕሮቴስታንቲዝም ይነሳና ደግሞ ልክ እንደዚሁ ፕሮቴስታንት ካቶሊክ እያለ ይነሳል። እንደዚህ መለያየት ይመጣል። ፕሮቴስታንቲዝሙ ደግሞ ራሱን ይችልና 500 ዓመት ቆይቶ ሳይሆን 500ማ አሁን ድረስ ነው 500ኛ ዓመታቸው አሁን ነው። ፕሮቴስታንቲዝም ከተነሳ የምን 500 ዓመት እንጂ 5 ዓመትም እንደቆየ ያን የሆኑ ደግሞ ብድግ ብሎ ደግሞ ወዲያውኑ ፕሮቴስታንቲዝም ለቁጥጥር በማይመች ደረጃ ብትንትን ማለት ጀመረ። አሁን ላይ ያለንበት ጊዜ ላይ ደርሰናል። የኦሪየንታል ኦርቶዶክስ ቤተክርስቲያን ግን ያኔ የኬልቄዶን ጉባኤ ልክ አይደለም፣ ልክ እንዳልሆነ እነሱ ራሳቸው ይረዱታል። ምክንያቱም በኋላ 5ኛ ጉባኤ አድርገው ራሱ ያሻሻሉት ነገር አለ። ስለዚህ ከዛን ጊዜ ጀምሮ ቤተክርስቲያናችን የጌታ ቤተክርስቲያን ጸንታ መታለች። የጌታ ቤተክርስቲያን የት ትገኛለች ከተባለ በአጭሩ ቤተክርስቲያን ያለችው የት ናት? ሐዋርያዊ ቅብብሎች ያለባትና ሐዋርያዊ እምነት ያለበት ቦታ ሁሉ የጌታ ቤተክርስቲያን እንዳለች ደግሞ አምናለሁ እና ከዚህ አንጻር ነው ይበቃናል። ኮሜንት ይከፈትላችሁ። ቃሉ ተሰማለን ቃሉ የሚል ማብራሪያ ነበር። ቃሉ ተሰማል። በነገራችን ላይ የኢስተርን ኦርቶዶክስ እና ኢስተርን ኦርቶዶክስ ላይ አንዳንድ ሰዎች ብዥታ አለ። ኢንተርናል ስኪዝም አድርገው የሚወስዱ አሉ። አሁን ኦርቶዶክስ በሚለው ከኦርቶዶክስ የኢንተርናል ስኪዝም አድርገው የሚያስበው አሉ። የሆነ ሰዓት ላይ ከኦሪየንታል የወጣች ወይም ደግሞ የተገነጠለች አድርገው የሚያስበው አለ እና ኢንተርናል አይደለም። ኢስተርን ኦርቶዶክስ ስለሆነ ስሙ አሁን ኢስተርን እና ኦሪየንታል ኦርቶዶክስ ስለሚባል እስኪዝሙ በሁለቱ መካከል ያለ ነው የሚመስላቸው አንዳንድ ሰዎች ማለት ነው። ከካቶሊክ ነው ኢስተርን ኦርቶዶክስ፣ እስኪዝሙ ከሮማን ካቶሊክ ነው። ይሄኛው እንትን ይበል። ቃሉ ተሰማለን። እሺ እና መጨራርሱና በቃ እንጨርስ ወይ አንድ ሀሳብ ላይ የበለጠ ጠንከራ አድርገህ ብትሰጥበት የሃይማኖት ጸሎት ላይ የተወለደ እንጂ ያልተፈጠረ የሚል ሀሳብ አለ አይደለ? እሱን ይዙና ፍጡርም ፈጣሪም የሚለውን ሀሳብ መቃወሚያ አድርገው ያቀርቡታል። እና እሱ ላይ ቅድም አስተምረህበታል፣ ቃሉ ያሰማልን። ግን ትንሽ ሀሳብ ብትሰጥበት ብዬ አስባለሁ። የተወለደ እንጂ ያልተፈጠረ እሱን ቅድም እንዳልኳችሁ ነው። አሪዮስ ወልድን ቃል እንደመሆኑ ፍጡር ነው ብሎ ተነሳ። ወልድ ፍጡር ነው ብሎ ተነሳ። ታዲያ ግን ቃል እንደመሆኑ ጌታችን ከአብ ጋር አንድ ነው። ከአብ ጋር አንድ ነው። በባህሪ አንድ ነው። በባህሪ አንድ ስለሆነ አብ በባህሪው ፍጡር አይደለም። ስለዚህ ወልድን በባህሪው ፍጡር አይደለም። ስለዚህ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሆነ ኮንሰብስተንሻል ሆሞሲዮስ ነው የሚል ነገር እናስቀምጣ። ስለዚህ የተወለደ እንጂ ያልተፈጠረ የሚል ነገር ሲታይ ቃል እንደመሆኑ ነው። ቃል እንደመሆኑ እንዴ እዛው ላይ እኮ ዝቅ ብሎ ነው። ከዛ በኋላ እኮ ነው ስጋ ሆነ ሰው ሆነ የሚለው እኮ በኋላ እኮ ነው። ኦኬ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ ይላል። አይቷል። ሰው ከመሆኑ በፊት ፍጡር ተብሎ አይነገርም። የተፈጠረ አይደለም፣ በፍጹም የተፈጠረ አይደለም። ሰው ሲሆን ግን ሰው የተፈጠረ ነው። ያልተፈጠረ ሰው ታሳዩኛላችሁ? ፍጡር ያልሆነ ሰው እናሳያለን ካላችሁ እሱ ከእመቤታችን አይደለም ማለት ነው። ምክንያቱም እመቤታችን ፍጡር ስለሆነች ይልቁንም ከላይ ይዞት መጥቷል የሚል ምንፍቅና ውስጥ ገብታችኋል ማለት ነው። ስለዛ ምንድን ነው ስለኛ ስለ ሰዎች እኛን ስለማዳን
በመንፈስ ቅዱስ ግብር ከሰማያት ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ስለዛ ከቅድስት ድንግል ማርያም ፍጹም ሰው ሆኗል። ሰው ሆነ። እንደውም እዚህ ጋር አንድ ነገር አለ። እንግዲህ ስጋ ሆነ ነው ፍጡር ሆነ ነው የሚባለው ተብሎ በጣም ሚዲያውን አንዳንድ ሰዎች ሲያውቁት ነበርና ልክ ሃይማኖተ አበው ምዕራፍ 112 ላይ እንትና ማጋርተውት ነበረ። ይንታ በትረ ማርያም ማጋርተውት ነበረ እና ፈጣሪ ከሆነ ፍጡረ የሚል አለ። ፈጣሪ ፍጡር ሆነ፣ ፈጣሪ ከሆነ ፍጡረ የሚል ቃል አለ እና ልክ እንደዛ ሰው ሆነ ማለት በቃ ሰው ፍጡር ነው ነው ሀሳቡ። ቅድመ ዓለም የነበረ ከሰማይ ያመጣው ሳይሆን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ማለት ነው ባጭሩ። የእመቤታችን ስጋ የፍጡር ስጋ እንደሆነ ይታወቃል። ጌታችን ደግሞ ያንን ስጋ ነው የወሰደው። ስለዚህ በስጋው ፍጡር ማለት ይሄ ነው። በቃ አንድ ሰው አንድ አካል እስከተፈጠረ ድረስ ፍጡር ነው። ከዛ በኋላ አምላክነትንም ገዢነትንም ገንዘብ ቢያደርግ ተፈጥሮ እስከመጣ ድረስ ፍጡር የማይባልበት ምክንያት የለም። እንግዲህ አካላዊ ቃል እግዚአብሔር ወልድ ደግሞ ይህንን ፍጡር ስጋ የራሱ ሲያደርገው ይህ ፍጡር ስጋ በተዋሕዶ ቃል የተነሳ ፈጣሪ እንደሚሆን ይታወቃል። አምልኮን እንደሚቀበል ይታወቃል። ነገር ግን ተፈጥሮ ነው የመጣው። በቃ ይህንን መለወጥ አንችልም። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሌለ ስለዚህ ተፈጥሮ እስከመጣ ድረስ በስጋው ፍጡር የማይባልበት ምክንያት የለም። ነገር ግን ይሄ ማማለድ፣ ማምለክ እንደዚህ ያሉ ኃይለ ቃላቶች ግብራት ስለሆኑ ወይንም ኩነትን ስለማያመለክቱ እንደዚህ ያሉ ኃይለ ቃላቶች ለክርስቶስ አይነገሩም ማለት ነው። ስለዚህ በስጋው ፍጡር ስላለን ብቻ በስጋው ያማልዳል ትላላችሁ፣ በስጋው ያመልካል ትላላችሁ፣ እንደዚህ እያሉ የሚናገሩ ሰዎች ካሉ እንዲህ ብለን አናውቅም ለማለት ነው። አኬ ሴሰኝነትና መንዘራነት ግን እግዚአብሔርን ያስቆጣዋል ይላል። ስለዚህ ወንድምናቶች ይቅርታ ከበዛባችሁ በተለይ ክርስቲያኖች ትዳር የሚሰጠው ከእግዚአብሔር ነው። አስተዋይ ሚስት ከእግዚአብሔር ዘንድ ናት። አስተዋይ ባልም እንደዛው ከእግዚአብሔር ነው የሚሰጠው። ከእግዚአብሔር ዘንድ ያልሆነ ነገር ይጎዳችኋል፣ ያስለቅሳችኋል፣ ራቁታችሁ ነው የሚያስቀራችሁ። ከእግዚአብሔር ዘንድ የሆነ ግን እግዚአብሔር ራሱ ያሳያችኋል መልሶ። እግዚአብሔር እንድታመልኩ፣ እግዚአብሔር እንድታገለግሉ፣ በነገሮች ሁሉ እግዚአብሔር እንድታመሰግኑ፣ በሁሉ ነገር እግዚአብሔርን እንድታከብሩ ይረዳችኋል እና ስለዚህ ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው። እግዚአብሔርን የምትፈራ ሴት ደግሞ ከሁሉ ደግሞ የከበረች ናት፣ መድኃኒት ናት፣ ፈውስ ናት፣ ለቤቷ እርካታ ናት፣ ደስታ ናት። ባል ለሚስቱ መመኪያ ነው፣ ራስ ነው፣ መሪ ነው። እግዚአብሔርን ያሳያል። ድካም ሲኖር ያግዛል። ሮጦ አይወጣም፣ ትቶሽ አይሄድም። ሚስትም ብትሆኝ ዘውድ ነሽ። ኦልሬዲ ዘውድ የደፋሽለት ራስ ላይ ዘውድ የሆንሽለት ራስ ላይ ሌላ ዘውድ መሆን አትችይም። ምክንያቱም በዛው ጭንቅላት ልክ ነው ዘውድ የሚቀመጠው አይደል? የሁሉም ሰው ጭንቅላት እኩል አይደለም። ኦልሬዲ ለዛ ጭንቅላት በሚመጥመኩ ዘውድ ሆነሽ ተቀምጠሽ ነበረ። አልፈልግም ብለሽ ግን ሌላ ዘውድ ላይ ሌላ ጭንቅላት ራስ ላይ ይቀመጣሉ ብትይ ወይ ትጠቢያለሽ ወይ ትሰፊያለሽ። ኦኬ፣ አንቺን የሰፋሽውን ለመደገፍ ሌላ ይጨምርብሻል። እየገባሽ ከሆነ ማውራው ስለዚህ እግዚአብሔር ያጣመረውን ማንም አይለየው። ብቻ ከእግዚአብሔር ይሁን ጥምረቱ። መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 እሺ፣ እንዲህ ይላል። ቤትና ባለጠግነት እዩት፣ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ። ቤትና ባለጠግነት፣ ሹካ፣ ማንኪያ፣ ዱላ። የኢትዮጵያ እናትና አባት ዱላ አሳመነች፣ አስኮረፈች። እነዛ የምንገረፍባቸው አለንጋዎች ትዝ ይላቸዋል። አሳመነች፣ አስኮረፈች፣ ልክ አስገባች የሚባሉት እነሱን ተወርሳለህ። ከእናት ከአባት ተወርሻለች፣ ችግር የለውም። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ከቲክቶክ ዘንድ አይደለም፣ ከክለብ ዘንድ አይደለም፣ ከጭፈራ ቤትም አይደለም፣ ከማን ቤት? ከሙቪ ቤትም አይደለም፣ ከካፍቴሪያም አይደለም።
ክትፎ ስለምወድ እንደኔ ከክትፎ ቤትም አይደለም ከእግዚአብሔር ዘንድ በጸሎት ነው የምትገኘው ማለት ነው። በጸሎት በብዙ ምክንያት ልትገናኝ ልታወቅ ትችላለህ። ከእህቶች ጋር አንዲት ልታገኝ ትችላለህ። በሆነ አጋጣሚ ሰርግ ተጠርተህ ሊሆን ይችላል። ሙዝ ቤትም ገብቶ ካፍቴሪያም ሆነች ብቻ ቤተክርስቲያን ውስጥ ብቻ አላውቅም። ግን አገኘው ብለህ ግን ደግሞ ነውር አይሰራም፣ በደል አይሰራም፣ ክፋት አይሰራም፣ ዝሙት አይሰራም። እሷንም አንተም ትጎዳለህ፣ ትጸልያለህ ማለት ነው። ከእግዚአብሔር ዘንድ ናት ማለት ነው። እግዚአብሔር ይጠየቃል ማለት ነው። ደግሞ ስትጠይቅ ሽብሬንም ይዘህ ሜሮንንም ይዘህ ሳሮንንም ይዘህ ትንቢትንም ይዘህ አይደለም። 5-6 ሴት ደርድር ነው እንደ እግዚአብሔር እንግዲህ ከዚህ ውስጥ ይምረጥልኝ እስቲ። ይኸው እንግዲህ በተሻለኝ አጠም ተፍ ብዬ አንድ 5-6 ሴት ሰብስቤ ያለው እንዲያው ከዚህ ውስጥ ጥሩ የምትላትን ደግሞ እስቲ አይደለም፣ እንደዛም አይደለም፣ እንደዛ አይደለም። ኦኬ ይኸው እግዚአብሔር ተፍ ብዬ አምጥቻለሁ 10 እነ ሽብሬን እነ መሰረትን እነ ጀማነሽን እነ እጅጋየውን አምጥቻለሁ። ስለዚህ እግዚአብሔር እስቲ ቆይ እንግዲህ ተፍ ያልኩበትን ነገር ባርክልኝ። እንደዚህም አይደለም። ምን ይደረጋል መሰለ? በልብ አንድ ሴት ትይዛለህ፣ በልብሽ አንድ ወንድ ትይዣለሽ። ከዛስ ጸሎት ይደረጋል። እግዚአብሔር ሆይ በዚህ ነገር ፍቃድህ አለበት። እግዚአብሔር ሆይ ይህ ለእኔ የተባለ ከአንተ የመጣ ህይወት ነውን? ይህን የምመረምርበትን ጥበብና እውቀት ስጠኝ እግዚአብሔር ሆይ ብላችሁ እንዲሁም ለሁለት ያም ልጅ ለአንቺ አንቺም ለሱ ከእግዚአብሔር ጋር ጸሎት መናገር አለባችሁ። ችግሩ እኛ የምንናገረው ሩም ይዘን ነው አይደል? ሩም ይዘን ሆቴል ይዘን አልጋ ይዘን ለሆነች የሚመቸንን ነገር ይዘን ነው የምናወራው። በጣም እኮ የሚገርም ነው። እኛ መጽሐፍ ቤተክርስቲያናችን የምታዘግን ሱባኤ ያዝ ነው። አልጋ ያዝ አትልም፣ ሩም ያዝ አትልም። ሱባኤ ያዝ፣ ጸሎት ያዝ፣ ጾም ያዝ ነው የምትለው። እኛ የምንይዘው ሌላ ሆነ። ከእግዚአብሔር ዘንድ ናት። ስለዚህ እግዚአብሔር ከሱ የሆነውን ሚስት፣ ከሱ የምትሰጥ ሚስት፣ ከሱ የሚሰጥ ባል ይስጣችሁ፣ ይስጠን። ለሰጠን እግዚአብሔር ለቅዱሱ ጋብቻ ያብቃን። ላልሰጣችሁ ደግሞ እግዚአብሔር ይስጣችሁ። እናንተ ግን ታገሱ፣ ጸልዩ፣ አትባዝኑ፣ አትባክኑ። ኦኬ በቃ ጸልዩ፣ በርቱ፣ እግዚአብሔርን ጠይቁ። እግዚአብሔር ከእርሱ የሆነችው ሚስት ከእርሱ የሆነውን ባል ለአንቺ ለአንተ ይሰጣችኋል። እግዚአብሔርን መጠየቅ፣ ከዛ ደግሞ በቅዱስ ጋብቻ በስጋው ደግሞ ከሁለትነት ወደ አንድነት። ይህ ሚስጢር ታላቅ ነው እንደተባለ ይህ ሚስጢር ታላቅ ነው። ስለዚህ ከእግዚአብሔር ዘንድ የሆነውን በትዕግስት ጠብቁ። ከእሱ የሆነችው ትዕግስት፣ ትጋት፣ ብርታት ትፈልጋለች። ከእሱ የሆነው ባል ትዕግስት፣ ብርታት ይፈልጋል። ግን መጨረሻ ላይ ፍሬው ጣፋጭ ነው የሚሆነው። እመኑኝ። እስከ ዘመናችሁ እስከ እርጅናችሁ አንድ ከዘራ ለሁለት ተደግፋችሁ እስክትሄዱ ድረስ ፍቅራችሁ ይጸናል። ደከመች ብሎ አሽቀንጥሮ ጥሏችሁ መሄድ ወንድ፣ ደከመ ሰነፈ ብሎ አሽቀንጥሮ ጥሎት ጥላት የምትሄድ ሴት አይደለች የምትሆነው። ከእግዚአብሔር ዘንድ ትሆን ከእግዚአብሔር ዘንድ ናት። ተቃለቅ ሔዋን ናት የምትሰጥ፣ ሴት ናት የምትሰጥ። ከጎኔ ሆነች ማለት ነው። አጥንት ከአጥንቷ ሆነ፣ ስጋ ከስጋ የሆነ ሴት ነው የምትሰጥ። አንቺም አዳም ባል ነው የሚሰጥሽ እንጂ ወንድ አይደለም የሚሰጥሽ ባል። ለአንቺም ደግሞ ባል ይሰጥሻል፣ ለአንተም ደግሞ ሚስት ነው የምትሰጥ እንጂ ሴት አይደለም የምትሰጥ። ሚስት አጋር የሆነች አካል የሆነች ትሰጣለች፣ ይሰጠናል። እግዚአብሔር ለዛ ለቅዱስ ጋብቻው ክብሬ ጨሰ አቧራው ጨሰ በሳክስፎን ምናምን ይሄ ማበድ ሳይሆን በእግዚአብሔር ፊት ጋብቻችሁን አምታችሁ አስባርኩ፣ ዘምሩ። ይህን ላደረገ ሃሌሉያ ብላችሁ ያላችሁ ዘምሩ። እግዚአብሔር ድንቅን ያደረገው ምን ዘምራትኩ መዝቆ ልዘምርላችሁ አንድ ስኒ ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽሪት ሙሽራው እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ።
ስንቱን ተራራ አልፈነዋል፣ በሰገነት ላይ አቁሞናል። እስኪ እንዘምር በደስታ፣ ሁሌ ታማኝ ነው የእኛ ጌታ። ከኛ የሆነ ምንም የለም፣ ተመስገን ጌታ ለዘላለም። ስራህ በራ በምስጋና፣ በሙሽሮች ላይ እንደገና እያልን እንዘምራለን። ስንት ድንቅ ድንቅ እግዚአብሔር ያጣመረውን ጋብቻ የምናወድስበት የምናመሰግንበት፣ በዚህ ጋብቻ እግዚአብሔር ከብሯል እያለን የምንዘምርበት በጣም መልካም ውብ የሆነ ቅዱስ ጋብቻ አለን። በዛ በቅዱስ ጋብቻ ጋብቻችሁን አድርጉ፣ አትሸወዱ። የዓለሙ ጭፈራ ሳክስፎን፣ የዓለሙ ድብደባና ጨሳ አቧራው ጨሰ አብራችሁ ነው የምትበኑት። ምንም ወገን ስትራፖ ነው የሚይዝ ትርፉ ምንም አታመጣም። ጥርስን ነክሰት ትጨፍር ይሆናል፣ ምንም አታመጣም። ነገ ቤት ይፈርሳል። እግዚአብሔር ከሌለበት፣ ክርስቶስ ከሌለበት፣ የቤትህ ራስ በቤትህ ላይ ክርስቶስን ካልሾምሽ ዋጋ የለውም። እግዚአብሔር ለቅዱስ ጋብቻ ሁላችንም ያብቃን። አመሰግናለሁ። ይቅርታ ስላስረዘምኩባችሁ። ክብር ይስጥልኝ። ያሬድ እናመሰግናለን። ያሬዶን እግዚአብሔር ይባርክ ብዬ ልውረድ ከፈቀዳችሁልኝ። እሺ ጌታ በእውነት በጣም እጅግ እግዚአብሔር ይባርክ። በእውነት ዘመንህን እግዚአብሔር ያለምልመው። ድንቅ ትምህርት ላይ ያስተማርከው። አሁን በዚህ ዘመን ያው እንደምታውቁት እንግዲህ ከመጋባት በላይ መፋታት በጣም ቀላል እየሆነ ነው እና በጣም ድንቅ ትምህርት ነው። ዘመኑን የሚያይ ትልቅ መነጽር ነው እግዚአብሔር የሰጠህ። በእውነት እግዚአብሔር ይባርክ፣ ዘመንህ ይባረክ፣ መንገድህ ሁሉ የቀናል ይሁን። በእውነት ትልቅ ነገር ነው ያስተማርከን። እግዚአብሔር ይባርክ፣ ተባረክ። ይሄን ለማለት ነው። አመሰግናቸዋለሁ። ወንጫው ኑረት መከታይ። እሺ ጌታ ወንድሜ በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ ክብር ያድርልኝ። ጥሩ ቀና ልብ እንዳለክ ነው ያው ምስክር የሆንከው። እኔ በእምነት አልመስለውም፣ እሱም በእምነት አይመስለኝም። ግን ደግሞ በቃ ጋብቻ በተለይ እውነት ይሄ ቅዱስ ጋብቻ እግዚአብሔር ጋር ያለው ጋብቻ የሚገባው ሰው በተለይ አሁን ላይ ትውልዱ ምን ያህል እየጠፋ እንደሆነ፣ ምን ያህል እየቆሸሸ እየተበላሸ እንደሆነ፣ ምን ያህል ወደ እሳት እየሄደ እንደሆነ፣ በተለይ ደግሞ ቅዱሱን ተቋም ጋብቻ የሚባለውን እግዚአብሔር የሰጠንን ተቋም ሰይጣን እያፈረሰው እንደሆነ ወንድ ለወንድ ሴት ለሴት እያረገ እንደሆነ የሚገባው ሰው ይገባዋል። እና የእምነት ልዩነት ቢኖርም ግን መልካም ምኞትን ስለሰጠኝ ስለመረከኝ እግዚአብሔር አክብርልኝ። የጌታ በጣም አመሰግናለሁ። አንተንም እግዚአብሔር ጸጋ ያብዛልህ። ክብር ይስጥልኝ። እንዲያቆንዬ በእውነት ሰማለን ሁላችንን የሚመረምርና ሁላችንም ወደ ራሳችን እንድንመለከት ማንነታችንን እንድናይ የሚያደርገን ትምህርት ነው። ለሁላችን ይሄ ትልቅ ትምህርት ነው። በእውነት ልንጠነቀቅ ይገባል። በቃ በጣም ልንጠነቀቅ ይገባል። በነገራችን ላይ ሪሌሽንሺፕ ውስጥ ያላችሁ ሰዎች በጣም ልትጠነቀቁ የሚገባችሁ አንድ ነገር ነው። ሪሌሽንሺፕ ውስጥ ያላችሁ ሰዎች እሱም ይሄ ምንድን ነው? ልቅ የሆነ የግብረ ስጋ ግንኙነት ማለትም ከጋብቻ በፊት የሚደረጉ ግንኙነቶች ናቸው። በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? ወሲብ ሱስ ይሆናል። ዓለማችን ላይ በጣም ከባድ ከሚባሉ ሱሶች አንዱ ወሲብ ነው። የግብረ ስጋ ግንኙነት ነው። ባሪያ ነው የሚያደርጋችሁ። ባሪያ ትሆናላችሁ። ብዙ ጊዜ ኮሜርሻል ሴክስ ወርከሮች ላይ ወይም በቡና ቤት አካባቢ የሚሰሩ ሴቶች ላይ ሰፖርት ከሚያደርግ ድርጅት ጋር አብረን እንሰራ ነበርና በጣም በቃ እንዲህ ሰብስበናቸው ስናወራቸው በቃ ታለቅሳላችሁ። በቃ የሚናገሩትን ነገር እንዴት እንቻል፣ እንዴት ከዚህ ህይወት እንውጣ፣ ሌላ ስራ መስራት ስላቃተን አይደለም፣ እያለቀሱ ሁላ ነው የሚናገሩት። በጣም ከባድ ነው ከምትሉት በላይ ከጫት ከሲጋራ ከነዚህ ሱሶች በላይ በጣም አንድ ጊዜ ከተለከፋችሁ ደግሞ በጣም ከባድ ነው። በጣም
እኔ ከሶስት ወንዶች ጋር እንትን ማለል ከሆነ ደስተኛ አልሆንም፣ ጤናማ አልሆንም እስኪሉ ድረስ ወንዶችንም እንዲህ የጠየቅናቸው ነበሩና እዛም በተመሳሳይ መልኩ በጣም ያሳዝናል። በቃ ያመኛል ይላል። ያመኛል፣ አልችልም። እንዴት ነው ሰው ከዚህ ተለይቶ መኖር የሚችለው? ዲስማች ሳይኮ አዲክሽን ይፈጥራል። ይሄ ሱስ ይሆናል እና በጣም ብትጠነቀቁ። በጣም ሌላኛው ከእምነት ከማይመስላችሁ ሰዎች ጋር ፕሊስ በተቻላችሁ መጠን ቢቻላችሁ ግንኙነት አታድርጉ። ማለትም ይሄ ጓደኝነት ምናምን ይሄ ወደ ትዳር የሚያመራ ጓደኝነት አንተን አትበሉ። እንደ ታናሽ ወንድም ልምከራችሁ፣ አትሞክሩት። ምንም አትችሉ፣ ምኑም ማለት ነው አትችሉም። በቃ ስለማትችሉ ነው። ቤትኛው የመንፈሳዊ ህይወት ብቃታችሁ፣ ቤትኛው የሃይማኖት ብስለታችሁ ነው። እኔ አሁን በጣም በሚገርማችሁ ያለፈው ቅዳሜ አንድ ልጅ አይቼ ነበር። እኛ ጋር ሰንበት ትምህርት ቤት ታገለግል የነበረች ልጅ ለሷ ሲል ሃይማኖቱን ቀይሮ መጣ። ሰንበት ትምህርት ቤት ውስጥ እኛ ጋር ነበረ። በጣም ሀምብል መሰለ፣ በጣም ጨዋ መሰለ፣ ጠብር ግፍ እና በነገራችን ላይ ነገሮች ላይ በጣም ሲሪየስ መሆን አለብን፣ መጠንቀቅ አለብን። እንዲህ አይነት ነገሮች ላይ ብዙዎቻችን እህት ወንድሞቻችንን ሉዝ የምናደርግበት ሜካኒዝም ይሄ ስለሆነ በጣም ሀምብል፣ በጣም ጨዋ ነው የሚመስለው። በቃ ቦታ ሰጡት ምናምን እንዲህ እንከን የማታወጡለት ሰው የለም። በጣም እንድትጠነቀቁ የምፈልገው እናንተን ሻርፕ መስለው የሚቀርቧቸው ሰዎች። እውነተኛ ሰው በንግግሩ ያስታውቃል። ሲናገር የእውነት ከቀረባችሁ አይጠነቀቅም። ለሚናገራቸው ቃሎች አይጠነቀቅም። ለሚናገሯቸው ቃላት በጣም እየተጠነቀቁ፣ በጣም እንከን የማታወጡላቸው ሰዎች፣ እነዚያ ሰዎች አደገኛ ሰዎች ናቸው። በጣም የሚገርማችሁ የዛሬ 10 ዓመት አካባቢ እና አንድ ላይ ሆኑ። እኛም ደስ ብሎን ነበረ፣ ግን የሆነ ጥርጣሬ ነበረ የተወሰነ ልጆች ጋር። በስተመጨረሻ ልክ አገባት፣ ይዟት ወጣ። ምረጫ አላት። በጣም ሴቶች ዋጋ የምትከፍሉት የቱ ጋር እንደሆነ ታውቃላችሁ? እንደሄዳችሁ አብሯችሁ ኢቭን እምነቱን ሊቀይሩሉ ይችላል። ልጅ ካስወለዳችሁ በኋላ ተስፋ ነው የሚያስቆርጣችሁ። ልክ ልጅ እስክትወልዱ ድረስ እናንተን ይመስላል፣ እናንተን ይሆናል። በጥፊ ብትመጪው፣ ብትረግጭው፣ ብትሰርቢው፣ ምንም ብትዩ አብሮሽ ይሆናል። ከዚያ በኋላስ ልጅ ከወለድሽ በኋላ እንዲህ ጆሮሽን ይዞ ነው ቤተ እምነቱ የሚወስድሽ። እንደዚህ ነው ያደረጋት ልጅቷን። እንዲህ ማድረጉ ሳያንሰው እሷ እያለች ሌላ ሚስት አግብቶ እሷን ፈታት። የዛሬ ሳምንት ያዩዋት ከሌላ ወንድ ጋር በጣም ተጠንቀቁ። አሁን ይሄ እስልምና ውስጥ ሄደን እንዲህ ሃይማኖት እንዲህ ይወላችሁ የሚቀርቧችሁ እነሱ ኢንቴንሽናሊ ነው፣ ሆን ብለው ነው የሚቀርቧችሁ። በጣም ይልህ ለነሱ ይሄ ሪዋርድ ነው። በቃ በተለይ ወንዶች ችግር የለውም። ያው ግን የሴት ልጅ ሃይማኖቷ ባሏ ነው ይባላል። በደንብ ስሙ። የሴት ልጅ ሃይማኖቷ ባሏ ነው። ይሄ እንደ ኢትዮጵያ ባህል እየሰማን ያደግነው ነገር። ተቀበይ ትባላለች። ወደድሽም ጠላሽም ተቀብለሽ ትኖሪያለሽ ለልጆችሽ ስትይ። ስንት እስኪ የሌላ ሃይማኖት ተከታይ አግብተሽ በሃይማኖትሽ ያጸናሹ ከመቶ ሺዎች አንድ ቢኖር ነው። ከመቶ ሺዎች አንድ ቢኖር ነው። ሴት ከሆንሽ በቃ ወስነሽ ሲጀመርም ሲቀርቧችሁ እንዲህ አይነት ሰዎች በጣም ሀምብል መስለው የሚረዷችሁ የሚያግዟችሁ አጠገባችሁ ላይ ያዙ እቅፍ ድግፍ በቃ ሹሩሩ እናት አባቶቻችሁ አሁን እስካላችሁበት እድሜ እስኪያሳድጓችሁ ያልሰጧችሁን ፍቅር እኚህ ሰዎች ይሰጧችኋል። ጫፍ ድረስ እስክትደርሱ ድረስ ከዚያ በኋላ አርዘመው ያስሯችኋል።
ልክ በቃ ስምጥ ስትሉ ማን እንደነሱ ምናምን ስትሉ ቀስ እያሉ ያሰሯችሁን ገመድ ለቀቅ ያረጉታል። ከዛ አርዝመው ያስሯቸዋል። መጣ ገባ በህይወታችሁ ይላሉ። መጣ ወይ አይሄዱ ወይ አይወጡ፣ ወይ አይገቡ ወይ አይወጡ ህይወታችሁ ውስጥ በቃ አርዝመው ያስሯቸዋል። ስትሄዱ ሳባ አድርገው ይመልሷቸዋል። ስትመጡ ደግሞ ይለቋቸዋል። ስትሄዱ እንቁልልጭ ህይወት ያረጉባቸዋል። ይሄ የእንቁልልጭ ህይወት በስተመጨረሻ ተስፋ ተቆርጪና እርር ብግን እያልሽ እሱን ለመያዝ ስትይ እሱ የሚከተለው ህይወት ውስጥ ትገቢያለሽ። እሱ የሚከተለው ህይወት ውስጥ በጣም ተጠንቀቁ። እንዲህ አይነት ሰዎች በጣም አሁን ላይ ያለው ህዝብ ጃርት የሆነ ትውልድ ተፈጥሯል። በጣም ከባድ። ድሮ ህዝባችን የዋህ ነው። የሃይማኖት አባት ሲመጣ በሃይማኖት አባት ዳኟቸዋላችሁ። በማህበረሰባዊ እሴታችሁ በሽማግሌ ትዳኛችኋል። አሁን ላይ ማንንም የማይሰማ ትውልድ ተፈጥሯል። ማንንም የማይሰማ ጆሮ የሌለው ትውልድ ተፈጥሯል። በየሚዲያው የምታዩ በየቦታው የማያለቅስ ህዝብ የለም። ትዳር ውስጥ ሆና ታለቅሳለች። በጣም ጥንቃቄ አድርጉ። በጣም ፌሚኒስት የሆኑ ማህበረሰቦች ተፈጥረዋል። በሴቶች ሚዲያ ላይ ሁላ ፌሚኒዝም ገብቶት የሚያወራ አንድ ኢትዮጵያዊ ሴት ገጥሞኝም አይቼም አላውቅም። አይደለም ኢትዮጵያውያን፣ ፈረንጆች እንኳን ፌሚኒዝም ምን እንደሆነ አልገባቸው። መች እንደመጣ ራሱ አያውቁትም። መች እንደመጣ ኢቨን ስለ ፌሚኒዝም ኮንሰፕት በጣም እኔ ሚዲያ ላይ አሁን ፌሚኒስት ነን ያሉ አያውቁትም ፌሚኒዝም ምን እንደሆነ። ከነጨራሹ ሳያውቁት ነው መጣ በቃ እንትን እገሌ እንዲህ ወንዶች እንዲሆን እንዲህ ካረገሽ እንዲሆን። በጣም ተጠንቀቁ። የናርሲሲዝም ቶት አቀንቃኞች መጥተዋል። ናርሲሲዝም ቶት ነው። የግሪክ ጠንቋዮች የፈበረኩት የአማልክት ስም ነው። ናርሲሰስ የሚባል ግለሰብ የኛ ሴቶች የኛ ወንዶች በዚህ አይነት ህይወት ውስጥ ኢቭን በትምህርት ደረጃ ይሄን አፈ ታሪክ በትምህርት ደረጃ ዓለም ቀርጻ ለኛም ለትውልድም እየመገበችን ነው። ለኛም ለትውልድም በደንብ አስተውሉ። ኮንሰፕቱ አይዲዮሎጂው በጣም ከባድ ነው። ሰይጣኒዝም ነው። ሰይጣኒዝም ሴቶች በጣም ኤግዛጀሬት የሆነ ስሜት እንዲሰማቸው ማን ያለ እነሱ በቃ ወንድን ሲንቁ። እህቴ ወንድ ልጅ ክርስቶስ የወንድ ልጅ ራስ ነው። ወንድ ልጅ የሴት ልጅ ራሷ ነው። ራስ ከሌለ አካል መንቀሳቀስ አይችልም። ራስ ከሌለ እጅ ግርም ስራውን ያቆማል። ራስሽ እንደሆነ የማታስቢ ከሆነ የመጀመሪያው በምድር ሲኦልን የምትጎበኝ ሴት እንደሆንሽ ወቂ። አንተም ሴት ልጅ አካልህ እንደሆነች የማታስብ ከሆነ አንተም ልክ በዚሁ መልክ በምድር በፍርድ ቀን የምታያትን ሲኦል እንደምትጎበኛት ወቂ። በጣም ጥንቃቄ ልታደርጉ። ይሄ አሁን እየመጡ ያሉ አማካሪን አንቺ እንዲህ ከተባልሽ አንቺ እንዲሁ አሁን በነገራችን ላይ እኛ በትምህርት የወሰድነው ነው። አሁን ያን መጽሐፍ እያነበቡ ሚዲያ ላይ እየመጡ ሰውን ኮራፕት እያደረጉ ነው። ጭንቅላቱን አቢዩዝ ያደርጉታል ምናምን። በጣም ይሄ አማካሪ ነን ብሎ እንዲህ እሷ እንዲህ ናት እሱ እንዲህ ነው። እነሱ እንጀራቸው ቢዝነስ አድርገውት ነው። በነገራችን ላይ ኢትዮጵያ ውስጥ ህግ ቢኖር አደገኛ ወንጀል እየሰሩ ነው። የሰውን ጭንቅላት አቢዩዝ እያደረጉት ኮራፕት እያደረጉት ነው። ገብቷቸው አይደለም የሚናገሩ። ሚዲያ ላይ ዩቲዩብ አላቸው። ሚዲያ ላይ አማካሪ መስለው ቢመጡ ነው። ወዳጄ ብዙዎች ከህይወታቸው ተሰናክለዋል። ብዙዎች ቀና የሚመስሉ ነገር ግን ህይወትን የሚያፈርሱ፣ ቀና የሚመስሉ ነገር ግን መሰረታዊ የሆነ እሴታችንን የሚንዱ የሚደረምሱ አደገኛ ጽንሰ ሐሳቦች መጥተዋል። ገና 20 ቤቶች ውስጥ የሆነ ግለሰብ ስለ ትዳር ምንነት የማያውቅ ስለ እጮኝነት ምንነት የማያውቅ ሰው ወዳጄ ለመምከር እንኳን እኮ እድሜን ይፈልጋል። ለመምከር እድሜ ይፈልጋል። በነገራችን ላይ ህይወት ማለት ፊክሽን የሆነ ታሪክ እንትን አይደለም። ሴት ልጅ እኮ መጀመሪያ የምትማረው ከእናቷ ነው። እናቷ ያየችውን ነገር ልጇን እያስተማረች ታሳድጋታለች። በዚህ ማህበረሰብ ውስጥ እንዳንተ እንዳለ
በደንብ ጥንቃቄ አድርጉ። በደንብ ምክር ስትፈልጉ ሚዲያ ላይ አትምጡ። የሃይማኖት አባቶቻችሁ አሉ አይደለ? ሂዱ ስራቸው ሽቅ ብላችሁ ነው እየጣፈጣችሁ ያጎርሷችኋል፣ በልካችሁ ያስተምሯችኋል። ከልካችሁ በላይ ወዳጄ 8ኛ እና 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ እንኳን በስራ ተምሮ ያልጨረሰ ሰው ቁጭ ብሎ በፒኤችዲ ደረጃና በማስተርስ ደረጃ የሚሰጥን ኮርስ ቁጭ ብሎ ቲክቶክ ላይ እና ዩቲዩብ ላይ እየሰማ ያለው የምትማሩት ትምህርት ብስለትን ይጠይቃል። የአእምሮ ብስለትን መስከንን ይጠይቃል። መስማት ባለባችሁ የእድሜ ልክ ደረጃ ነው የምትሰሙት እንዲህ አይነት ነገሮች። ያለ ህይወታችሁ ይገባል። መጥቶ አንዱ እሷ እንዲህ ከሆነች እንዲሆነ አንተ እንዲያርጋ እንዲህ ስለሚያርግሽ ነው እንዲህ በቃ ይደመድማል። ደምድሞ 4 ነጥብ እያደረገ ነው። ተሰማና ትሄድና የጓደኛዋን ጭንቅላት አሰስ ማድረግ ትጀምራለች። አንተ ወይም አንቺ የተሰራችሁት እግዚአብሔር ሲሰራችሁ ከነፃ ፍቃድ ጋር ነው። ሰሙን እግዚአብሔር ሲሰማው ሰሙን አድርጎ ሰሙን አስመስሎ ሰሙን ሆኖ እንዲኖር አድርጎ ነው የሰራው። እግዚአብሔር የሰው ልጆች ነፃ ፍቃዳቸውን ሲሰጣቸው ኮራፕት ከሆነ ማንነት ጋር አድርጎ አይደለም እንትን ያላቸው። ነፃ ፍቃድ ስላለ የትም ሄደህ ልትሰማው ትችላለህ። ግን የምትሰማቸው ነገሮች ይጠቅሙሃል ወይ? የምትሰሚው ነገር ይጠቅምሻል ወይ? እውነት ሚዲያ ላይ ወጣችሁ ሰላማዊ ቀና የሆነ ህይወት እየኖራችሁ ነው ወይ? ሚዲያ ላይ እስኪ በጣም ብዙ የትዳር አማካሪ ብዙ ስንት ትዳር ተረፈ። ዩቲዩብ ላይ በገቡ እነሱ ናቸው። በየቦታ ኤቭሪዌር ወጥተው እነሱ ናቸው። በእውነት በአባቶቻችን ዘመን ከጥቂት ከ10 እና ከ15 ዓመት በፊት የነበረ ማንነት አሁን አለ? የነበረ ትዳር አሁን አለ? የትዳር መፈራት አሁን አለ እንዴ? እኔ ባል አልፈልግም ልጅ ነው የምፈልገው የምትል ሴት የተፈጠረችበት ዘመን ነው። ኢትዮጵያዊ ሆና ባል አልፈልግም ልጅ ነው የሚባልበት ጊዜ ተፈጥሯል። ባል አልፈልግም ልጅ ነው። አስባችሁታል? ባል አትፈልግም ልጅ ነው የምትፈልገው። በደንብ እንድናስተውል ነው። እሺ እና ሁላችንም ልናጤ ነው የምንፈልገው። እባካችሁ ቤተሰብ ያላቸው ልጆች እናሳድግ። ቤተሰብ ያለው ማህበረሰብ እንመስረት። ሰላም ቤተሰብ ካልተገነባ ትንሿ ቤተክርስቲያን ቤተሰብ ነው። ቤተሰብ ካልተገነባ ቤተክርስቲያን አትቆምም። ቤተክርስቲያን የምትሰራው ቤተሰብ ውስጥ ነው። የሰው ልጅ የሚያገባው ደግሞ የመጀመሪያ ለዛ አሁን ሴክሻ በህክምና ውስጥ ስትመጡ አደገኛው ሱስ የሚባለው ሴክስ ነው። በቃ ወሲብ በየቀኑ የምታዩት ነገር የ5ኛ ክፍልና የ4ኛ ክፍል ህፃናት ሴቶች አርግዘው እየመጡ የ5 እና 4ኛ ክፍል ተማሪዎች። ከዚህ የበለጠ የትውልድ ውድቀት ከየት ነው የምታመጡት? ስትመክሯቸው አድቫይስ ስታረጓቸው በሃይስኩል ደረጃ ያሉ ሴቶች ምንድነው የምታካብሉት? ብርቅ ነው እንዴ? ይሄ እኮ የመጀመሪያ አይደለም ይሏችሁ። የምሬን ነው። እኔ በምሰራበት ምዕራብ ኢትዮጵያ ላይ ምን ተከሰተ ታውቃላችሁ? የ14 ዓመት ልጅ 9ኛ ክፍል ተማሪ ነው ከቡና ቤት ሴት ጋር አድሮ ኤአርቲ ፕሮፊላክሲስ ወስዷል። ያለ መከላከያ ያለ ኮንዶም የ9ኛ ክፍል ተማሪ ፕሮፊላክሲስ አስጀምረን ነው። የቱ ጋር እየደረስን ነው? ወዴት እየሄድን ነው? ያገቡ እባካችሁ ትዳራችሁ ቤተክርስቲያን አድርጉ። ጉድ ነው የምታዩት። ሴቷም ከሌላ ወንድ ጋር እሱም ወንዱ ከሌላ ሴት ጋር ቅድስና የሚባል የትዳር ክብሩ የለም አሁን ላይ። እውነቱን ነው የምነግራችሁ። ሴት ሆና ባል ያላት ከሌላ ወንድ ጋር
ሚስት እያለችው ሌላ ትንሽ ልጅ አስረግዞ ይዞ ይመጣል። ከባሏ ጓደኛ አርግዛ ትመጣለች። ለሁለት ነው የሚመጡት፣ አብረው ነው የሚመጡት። ደግሞ ማን ነው ጨዋ? ማን ነው የትዳርን ቅድስና ያወቀ? ማን ነው ለምን እንዳገባ ገብቶ ትዳር ያዘ? ወዳጄ የምታገባው ለሌላ ነገር አይደለም። መጀመሪያ ድህነትህን ልትፈጽም ነው። ዘላለማዊ ህይወትን ለማግኘት ነው የምታገባው። ትዳር የመጀመሪያ ዓላማው ዘላለማዊ ህይወትን መውረስ ነው። ዘላለማዊ ህይወትን መውረስ፣ ይሄ ነው የትዳር ዓላማው። ዘር መተካት ምን ማለት? አለመውለድ ትችላለህ እኮ አግብተህ፣ ውለድ ግዴታ አይደለም መውለድ። ይሄ የዝሙት ጠንቅ ብሎ ቅዱስ ጳውሎስ ይላል። በጣም አደገኛ የሆነ ትውልድን ኮራፕት የሚያደርግ። በነገራችን ላይ አንድ ነገር ልበልሽ፣ ሴቷ ግንኙነት ታደርጋላችሁ አይደል? አንድ ሴት ከ3 ከ4 ወንድ ጋር ግንኙነት አድርጋ ትዳር ውስጥ ሆና ሌላ ትዳር ይዛ አርግዛ ስትወልድ የማንን ልጅ እንደምትወልድ ታውቃላችሁ? አርግዛ ስትወልድ የ4 ሰው ልጅ ነው የምትወልደው ነው የሚባለው። ሳይንሱ እንደዛ ነው የሚላችሁ። የ4 ሰው ልጅ ነው የምትወልጁ። ከአራት ወንድ ይዘሽ ከ4ቱ ጋር ግንኙነት አድርገሽ 5ኛውን አግብተሽ ስትወልጂ የምትወልጂው የ5 ሰው ልጅ ነው የምታሳድግ። አንቺ ታውቂዋለሽ፣ እሱ ላይ ያውቅሽ። ሼር የምታረጊው የእያንዳንዱን ጂን ነው። ሼር የምታረጊው ልጁ ከእያንዳንዱ ወንድ ሼር ያደረገውን ፕሮቲን ነው ይዞት የሚወጣው። የእናት ወር ዥንጉርጉር ነው ይባላል አይደል? አባቴ ሳይንቲፊካሊ ስትመጣ 23 ክሮሞዞም ነው ሼር የምታረገው። ወንዱ 23 ሴቷ 23። ወይ ቆረጠ ሴቷን ወይ ቆረጠ ወንዱን፣ ወይ ሀፋፍ ሴቷንም ወንዱ። እናትንም አባትንም ቤተሰብ የማይመስል ልጅ ተወልዶ ያውቃል? በጣም ጥንቃቄ አድርጉ። በጣም ትውልድ ኮራፕት እየተደረገ ነው። ትውልዱ። አሁን እየመጡ ያሉ ብዙ ሳይንቲፊክ ጥናቶች አሉ። የማንን ልጅ እንደወለድሽ ሳታቂ አንድ ምስኪንን ወንድ አግብተሽ ልጅ ነው እያልሽ እያሳደግሽው። አባትነት አመኔታ ስለሆነ ሳይንሱ እዚህ ደረጃ ድረስ ሄዷል። እዚህ ደረጃ ድረስ። ሌላኛው እድሜያችሁ ጃይታችሁ ሚስት አግብታችሁ እድሜያችሁ ሄዱ 40 ቤቶችን አልፋችሁ ከህፃናት ጋር የምትተኙ ያለ እድሜሽ ፊጥ የምትይ ገንዘብ እንትን እያየሽ የምትሄጂ ሴት ምን እየተፈጠረ እንዳለ ታውቃላችሁ? ሪፔንት እናደርጋለን፣ እንታደሳለን። አንድ የ20 ቤት ውስጥ ያለች ሴት ልጅ ፕሮቲን ሜካፕ፣ አንድ 20 ቤት ውስጥ ያለ ወንድ ልጅ ፕሮቲን ሜካፕ፣ ኢነርጂ አንድ ሹገር ማሚ ብለ የምትጠራት ጋር ግንኙነት ስታደርግ ሹገር ማሚ የምትሏቸው የሰው ልጅ እድሜው እየገፋ በመጣ ቁጥር ፕሮቲን ዴንሲቲው እየጨመረ ይመጣል። እንደ ወጣትነት መስልህ አያድግም። ከዚያስ ይህን ሪፔንት እንታደሳለን እያሉ በሃይማኖት ደረጃ ድረስ አለ። ከህፃናት ሴት ጋር የሚተኙ፣ ከህፃናት ወንዶች ጋር የሚተኙ አዲስ ኃይል ለማግኘት፣ አዲስ ኢነርጂ ለማግኘት በጣም ጥንቃቄ አድርጉ። እየሄዳችሁ ያለ እድሜያችሁ ሌላ ነገር የምትፈጽሙ የምታረጉ ወንዶችም ሴቶችም ማንነታችሁን እየሰጣችኋቸው ነው።
ማንነታችሁን እየተቀበላችሁ ነው። ያለ እድሜያችሁ እያረጃችሁ ነው። ሳይንቲፊካሊ ነው የምናወራችሁ። ሽማግሌ ያገባሽ ሴት ቀድማ የምታረጀው እሷ ናት። እዩ፣ አካባቢያችሁ ላይ ያለውን ሰው እዩ። አሮጊት ያገባ ወንድ ይሁት ምን እንደሚመስል። ራሳችሁን ጠብቁ። የእግዚአብሔርን ኃያልነት፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ቅዱስነት በእግዚአብሔር ተቀድሶ መኖርን ይሄን ተቀዳሚ ዓላማችሁ አድርጉ። ትውልድ እየጠፋ ነው። እቺን ምድር የሚረከብ ዜጋ እየጠፋ ነው። የማይሰማ ሰው እየተፈጠረ በፍቃደ እግዚአብሔር የሚወለድ ትውልድ እየጠፋ ነው። ሃይማኖተኛ ነኝ ይላል the vast majority of people፣ ግን ሃይማኖት ውስጥ የለበት። በጣም ተጠንቀቁ። ብዙዎች አቢዩዝ እየተደረጉ ነው። የእውነቴን ነው የምላችሁ። በእኛ የሥራ ኤክስፒሪየንስ እኔ አንዳንድ ጊዜ ለምንድን ነው እዚህ አይነት ሙያ ውስጥ የገባሁት እስክል ድረስ መስማት የሚሰቀጥጣችሁ ብዙ ነገሮች አሉ። ማየት የሚሰቀጥጣችሁ ብዙ ነገሮች አሉ። ለማውራት የሚከብዱ ብዙ ነገሮች አሉ። ራሳችሁን ጠብቁ። የእውነቴን ነው የምላችሁ። ከእግዚአብሔር እቅፍ ወጣችሁ የትም ላለመሄድ ዛሬ ወስኑ። የትም ላለመሄድ። ትዳር ማለት እግዚአብሔር ያዘጋጀው ተቋም እንጂ አንቺ የምትፈጥሪው ተቋም አይደለም። ትዳር ማለት የምትረጋበት ተቋም ነው። የምታርፍበት፣ ልብሽ የሚያርፍበት ተቋም ነው። ትዳር ማለት ቴሌቶን አይደለም ገንዘብ የምትሰበስቢበት። ትዳር ማለት ቴሌቶን አይደለም ገንዘብ የምትሰበስብበት። ፍቃድ እግዚአብሔርን ጠይቅ። ከእግዚአብሔር ጋር አውራ። እያንዳንዱን ነገር ለእግዚአብሔር ስጥ። እግዚአብሔር ሲፈቅድ፣ እግዚአብሔር ሲወድ፣ እግዚአብሔር ሲከብርበት በትዳር ደስተኛ ትሆናለህ። የዚያኔ እግዚአብሔር የሌለበት ትዳር የፈለገ አስመስለት ነው የፈለገ እንትን ብትል ያው በጣም የሃይማኖት ሰዎች ናቸው አይደል እየተፋቱ ያሉት። በጣም የሃይማኖት ሰዎች ናቸው አይደል ቺተር የሆኑት። እባካችሁ በህይወታችሁ ሰይጣን እንዲነግስ አታርጉ። ከአንድ ሰው ጋር ሼር የምታረጉት ግንኙነት የምታረጉት ሼር የምታረጉት ስፒሪትን ጭምር ነው። መንፈስን፣ ክፉ መናፍስትን ነው ሼር የምታረጉት። የዝሙት መንፈስ ካለባት ግንኙነት ስታረግ የዝሙት መንፈስን ነው ወደ አንተ ትራንስፈር የምታረግብህ። የዝሙት መንፈስ ካለበት የዝሙት መንፈስን ነው ትራንስፈር የሚያደርግብሽ። የዝሙት መንፈስን እባካችሁ ቅድስናችሁን ጠብቁ። ለእግዚአብሔር የተቀደሰ ህይወት ይኖራችሁ። ቅዱስ ዳዊት ምን አለ? ይህች ዓለም እኔ በዚህች ዓለም ብኖር ሰው እድሜው 70-80 ነው፣ ከዛ ቢበዛ ግን እድሜው ድካሙ ነው ይላል። በትዳር 30-40 ዓመት ነው ማክሲመም ልንቆይ የምንችለው። እቺን 30-40 ዓመትን እግዚአብሔር ከብሮ እኛም በእግዚአብሔር ከብረን እግዚአብሔርን አክብረን የምንኖርበትን ትዳር እንዲሰጠን ህይወት እንዲሰጠን እግዚአብሔርን እንጠይቀው። እግዚአብሔር የሚሳነው ነገር የለምና ይሰጠናል። እግዚአብሔር ይጠብቀን። በጣም አበዛው፣ ይቅርታ። ሰሙ ቴንክ ዩ ነት ቃለ ሕይወት ያሰማልን። ሰሙዬ ተባረክ። ሙሉኔ ነው ይቅርታ፣ አቶ ሙሉኔ ሰላም። አይሰማ ሰሙዬ ቃለ ሕይወት ያሰማልን፣ ቃለ በረከት ያሰማልን። ሰሙዬ እናመሰግናለን። ያው ጭንቅላቱን ከፍቶ ለሰማው ሰው ይሄ በጣም ትልቅ ትምህርት ነው። በተለይ ሴቶች በጣም መጠንቀቅ አለባቸው። ብዙ ጊዜ ሴቶች ናቸው በዚህ ጉዳይ የሚታለሉት።